ሄለን ሾው የጃኒን እጅግ በጣም ከፍተኛ የሆነ ሚስጥር አዋጣች እየተባለ ነው። እስኪ እንየው። ዱባይ ለምን እንደሄድሽ ልንገርሽ? ላውጣው እንዴ? ዱባይ ለምን እንደሄድሽ? ዱባይ ለምን እንደሄድሽው ጃኒ? ያኔ ከእንትና ጋር የተጣላሽ ጊዜ ለብቻሽ ለምንድን ነው ዱባይ የሄድሽው? ዩር ማስረጃ ፕሊስ ፔጅን ሰፖርት አድርጊው በእናትሽ። አልናገርም፣ ዘመቻውን ታውቂያለሽ። ሰፖርት ዊዝ ጊፍት ምናምን ነገር ገብቶሻል። ለምን ዱባይ ሄድሽው? ከስጢፎ ጋር ምን ነበረሽ? ከጆን ዳንኤል ጋር የተጣላችሁ ጊዜ ባህር ዳር ሄዳችሁ ጊዜ ምን ነበር ያረጋችሁት? ለምን ነበረ ዱባይ ሄድሽው? ለብቻሽ ተደብቀሽ ሹልክ ብለሽ ሄድሽው። ልታስወርጂ ነው ሄድሽው። ልታስወርጂ ገብቶሻል። ከስጢፎ ልታስወርጂ ዱባይ ሄድሽ ለብቻሽ። ያንን ማን ሰማ? ጆን ዳንኤል እስር ቤት እንዳትመጪ ያለሽ፣ እንዳትመጪ ያለሽ አንድ የወንድ ቁንጫ ነሽ አንቺ ቁንጫ። ከስጢፎ ጋር ጆን ዳንኤልን ያናደርሽ መስሎሽ ላይቭ ላይ ስትስሚው ስትመጪው ነበር። ላምጣልሽ እንዴ? ምንም ሪሌሽን የላትም ለምትሉ ማለት ነው። ይኸው ላይቭ ላይ እንደ የምትሳሳመው የነበረው ይኸው ስጢፎ ልክ አዶንያስን እንደምትስመው ይኸው እዚህ ላይም ትስመዋለች። የወንድ ቁንጫ ናት እኮ የወንድ ቁንጫ። ከወንድ ነው የምትዘለው። አያችሁ? ጃኒና የአዶናይ መለያየትም አንዱ ባክግራውንድ ይሄ ሊሆን ይችላል እየተባለ ነው። ነገር ግን እነሱ ሜቢ ሊጋቡ እንደሆነ ይሰማኛል። ነገር ግን ከኋላ የሚወጡ ኢንፎርሜሽኖች ምናልባት እሷን ለማስጠላት ምናምን ከሆነ ኦኬ። ነገር ግን ትክክለኛ ኢንፎርሜሽን እና መስመር የያዘ ኢንፎርሜሽን ከሆነ ትንሽ መነጋገሪያ ሊሆን ይችላል። ሶሻል ሚዲያ ላይ መነጋገሪያ ከሆኑ ነጥቦች አንዱ የጃኒ ጉዳይ ነው። ብዙ ነገሮች እየተፈጠሩ ነው። ነገር ግን የጃኒ ጉዳይ ትንሽ ገነን እያለ ነው። መለየታቸው አንድ ጉዳይ ሲሆን፣ እንዲሁም ሄለን ሾው የምታቀርባቸው እጅግ በጣም ትንሽ ከበድ ያሉ ኢንፎርሜሽኖችን፣ ንግግሮቿም ትንሽ ስርዓት ይጎላቸዋል ብዬ አስባለሁ። ሶሻል ሚዲያ ላይ በዚህ ልክ ባትናገር ጥሩ ነው። ነገር ግን ኢንፎርሜሽኖቿ ትክክል ከሆኑ ምናልባት መነጋገሪያ ይሆናል ብዬ አስባለሁ። በቀጣይ በአዲስ የቁም ነገርና አዳዲስ ኢንፎርሜሽኖችን ይዤ እመለሳለሁ። ቴንኪው